ጴጥሮስ ምዕራፍ 1 ከቁጥር 13 ጀምረን አብረን እናነባለን። ስለዚህ የልቦናችሁን ወገብ ታጥቃችሁና በመጠን ኖራችሁ ኢየሱስ ክርስቶስ ሲገለጥ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። እንደሚታዘዙ ልጆች ባለማወቃችሁ አስቀድማችሁ የኖራችሁበትን ምኞት አትከተሉ። ዳሩ ግን እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑራችሁ ሁሉ ቅዱሳን ሁኑ። ሁላችንም የምናውቀውን የመጽሐፍ ክፍል ነው ለማንሳት የሞከርኩት። ጴጥሮስ የእርሱ ተደራሲያን የሆኑትን በየከተማው ተበትነው የነበሩትን የክርስቲያን ማህበረሰብ የሚጠይቃቸውን ጥያቄ ግልጽ ነው። የልቦናችሁን ወገብ ታጥቃችሁ ብሎ ይጀምራል አይደል? እንግዲህ ልቦና ወገብ ይኑረው አይኑረው ቅርጹ ምን ይምሰል እንዴት ይምሰል ብዙም ባይገባን፣ ነገር ግን ይሄ ተምሳሌት የራሱ የሆነ መልእክት እንዳለው ማሰብ ተገቢ ነው ብዬ እላለሁ። መቼም እንዲህ አይነት አቀራረብ በመጽሐፍ ቅዱስ ላይ አዲስ እንዳልሆነ ታውቃላችሁ። ይሄ ወገብን ማሸንፈጥ በእኛም በባህልም ደረጃ እንደዚህ አይነት ንግግሮች ወይም ደግሞ አቀራረቦች አሉ አይደለም? ሐዘንም ሲመጣ ምንም ሲመጣ ወይም ወገብን እንደዚህ አስሮ ጥፍንግ አድርጎ መነሳት የሚባል ነገር አለ እና ውስጡ አንድ ዕውቀት ሊዘራ እንዳለው ማሰብ ቀላል ነው። ሁለት ወቅቶችን ግን ዝም ብዬ ይሄ ቃል ውስጥ አስባለሁ። ሁለት ወቅቶች። አንደኛው ወቅት እስራኤላውያን ከግብጽ የወጡበትን ወቅት ያሳውሰኛል። የእስራኤል ልጆች ከግብጽ በሚወጡበት ጊዜ በዘጸአት ምዕራፍ 12 ቁጥር 11 ላይ እንዲህ አይነት ቁመና ነበራቸው። ፋሲጋን በሚያደርጉበት ጊዜ ምናልባት ጴጥሮስ ያንን አስቦ ይሆን? ፋሲጋን እስራኤል ልጆች የወጡበትን ያንን ሰዓት አስቦ ይሆን እነዚህን ሰዎች እንደዚህ ያላቸው? በዳሰሳችን ውስጥ የምንመለከት ይሆናል። ግን ያን ክፍል መመልከቱ ጥሩ ይመስለኛል። ዘጸአት 12 ቁጥር 11 ላይ ወገባችሁን ታጥቃችሁ ጫማችሁን በእግራችሁ በትራችሁንም በእጃችሁ አድርጋችሁ እንዲህ ብሉ፣ ፈጥናችሁም ትበሉታላችሁ፣ እርሱም የእግዚአብሔር ፋሲጋ ነው የሚል የሙሴ አቅጣጫ ሰጪነትን ታስታውሳላችሁ። እስራኤል ልጆች ከግብጽ ምድር ሊወጡ በነበረበት በዛች ሌሊት ጥድፊያ ከባድ ስለነበረ አበላላቸው ነገር ሁሉ እንደሰመረለት እና ድግስ ውስጥ እንዳለ እንደተመቸው ሳይሆን በቁመና መብላት አለ አይደለም? በቁመና የሚበላ ሰው በቁመና የሚበላ በትሩን የያዘ ለመውጣት የተዘጋጀ ወገቡን ያሰረ ግብጽን ለቆ ፈጥኖ ጥሎ ለመውጣት የተዘጋጀ ማህበረሰብ ጴጥሮስ ይሄንን እያሰበ ይሆን የጻፈው? ወይስ ሁለተኛውን ደግሞ ላስብና ላንሳና እዛ ላይ እናወራለን። ሁለተኛው ደግሞ የጌታን ሌሊት እያሰበ ይሆን? እኔ ወደዛ ያዘነብልብኛል። ያቺን የሕማማት ምሽት ራት ያሰናዳበት ከደቀ መዛሙርቱ ጋር ጌታችን ኢየሱስ ክርስቶስ ወገቡን ስር አድርጎ ደቀ መዛሙርቱን እግራቸውን ያጠበበትን ዮሐንስ ወንጌል ምዕራፍ 13 ላይ ተቀመጠው
ያን ወቅት ያሰበ ይሆን? በዛ መልክ ይሄንን ቃል ለአማኞች ወገባችሁን የልቦናችሁን ወገብ ታጠቁ ብሎ የሚመክረውን የሚያበረታታውን ሐሳብ የሚናገረው? ለምን ይሄንን እንዳልኩ የራሴን ምክንያት አስቀምጣለሁ። ከሁለት አንዱ ግን መሆኑ ግድ ነው። ከሁለት አንዱን ነገር ያስባል ጴጥሮስ። ወይ የዘጸአት 12 ታሪክን ወይ የኢየሱስን ያችን የፋሲካ ሌሊት። ሁለቱም የፋሲካ መልክ አላቸው። ዮሐንስ ወንጌል ምዕራፍ 13 እንደዚህ ይለናል። ኢየሱስም ከፋሲካ በዓል በፊት ከዚህ ዓለም ወደ አብ የሚሄድበት ሰዓት እንደደረሰ አውቆ በዚህ ዓለም ያሉትን ወገኖቹን የወደዳቸውን እስከ መጨረሻቸው ወደዳቸው። እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ ሐሳብ አሳልፎ እንዲሰጠው ሐሳብ ካገባ በኋላ ኢየሱስ አብ ሁሉን በእጁ እንደሰጠው ከእግዚአብሔር እንደወጣ ወደ እግዚአብሔርም እንዲሄድ አውቆ ከእራት ተነስቶ ልብሱን አኖረ፣ ማበሻም ጨርቅ ታጠቀ። በኋላም በመታጠቢያ ውሃውን ጨመረ፣ የደቀ መዛሙርቱንም እግር ሊያጥብ በታጠቀበት ማበሻ ጨርቁን ሊያብስ ጀመር ይለናል። ተነሳ፣ ከአብ እንደመጣ ወደ አብ ተመልሶ እንደሚሄድ ሁሉን አባቱ እንደሰጠው አወቀና ወገቡን ምን አደረገ? አሰረ ይለናል። ሁለት ጊዜዎችን ጴጥሮስ እያሰበ ሊጽፍ እንደሚችል ከሁለት አንዱ ሊሆን እንደሚችል ግን ጥርጥር የለውም። ሁለቱም የራሳቸው መልእክት አላቸው የሚያስተላልፉት። ይሄንን እዚህ እናቆየውና ጴጥሮስ እነዚህን ሰዎች በዚህ መንገድ ለምን ተናገራቸው የሚለውን ነገር ግን በጥቂት ማየት ተገቢ ነው። ወገባችሁን እሰሩ፣ ኢየሱስ ክርስቶስ ሲገለጥ የምታገኙት ጸጋ ላይ አተኩሩ። ለምን አለ? ወገባችሁን እሰሩ። እንግዲህ ለምን አለ? ያለበትን ምክንያት በጥቂቱ ማሳየት ያስፈልጋል። ወቅቱ ላይ መሄድ አለብን ማለት ነው። ጴጥሮስን ከንግግሩ በስተጀርባ አድማጮቹ የሚያስቡትን ነገር መመልከት አለብን ማለት ነው። እንደምታዩት አንደኛ ጴጥሮስ ላይ የታሪክ ጠቃሾች እንደሚነግሩንም ብዙ ሐዋርያት በመስዋዕት እንደሚደረግ በሮም ስርዓት ታልፎ የተሰጡበት ጊዜ ነው። ምናልባት ይሄ ጽሑፍ ሲጻፍ ጳውሎስ ከ2 ዓመት በፊት አልፏል። ያዕቆብም እንደዚሁ ተሰውቷል። የቀረው ያረጀው ጴጥሮስ ነው። ዮሐንስም በመከራ ውስጥ እንደነበረ ይታወቃል። ቤተክርስቲያን ሊያስቆዝማት የሚችል መከራ በብዙ መንገድ ገጥሟታል። በብዙ መንገድ ክርስትና እንደ መንግስታዊ ወንጀል የተወሰደበት ወቅት ነው። ክርስትናን የሚያሳድደው ፖለቲካው ራሱ በሆነበት ዘመን ነው የተጻፈው። እነ ጳውሎስ በነበሩበት ወራት የመጀመሪያዎቹ ወራት እንደ አይሁድ እምነት አንድ ክፍል ተደርጎ ስለሚወሰድ ክርስትና መከራው ከእምነቶች ይነሳል እንጂ ከመንግስት አይመጣበትም ነበር። አሁን ግን በቀጥታ ጠላት አድርጎ የተነሳው መንግስት ራሱ ነበር። መንግስት ነው እያሳደደ የሚገለው፣ መንግስት ነው እያሳደደ የሚያስረው፣ መንግስት ነው እያሳደደ የሚገርፋቸው። በዚህ ጊዜ እንደውም ያለውን አጠቃላይ የክርስቲያኖችን ሰቆቃና ፈተና ጴጥሮስ በአንደኛ መልእክቱ ምዕራፍ 5 ላይ ሲናገር
ሰይጣንን እንዴት እንደሳለው ታያላችሁ። እንደሚያገሳ አንበሳ ይላል አይደል? አስላችሁታል? አንበሳ የከበበው እንስሳ ስላችኋል? አእምሯችሁ ውስጥ አለ? እንዴት ያስፈራል! ነፍስ አውጭኝ እያለ እያንዳንዱ እንስሳ የሚሮጥበት ራሱን ለማዳን የሚበታተንበት ያለ ኃይል የሚቀርበት የሚሰማው ድምጽ የሚያደርገውን ሁሉ እንዳያውቅ ሊያደርግ የሚችል ፈታኝ ገጽታ ውስጥ ቤተክርስቲያን እንደገባች ይናገራል። ራሱ ጴጥሮስ በዓለም ያሉ ወንድሞች ሁሉ ይህንን መከራ እንዲቀበሉ አውቃችሁ ይላል። ሰይጣን አንበሳ ሲሆን ያስፈራል ወገኖች ሆይ። ሁለት አይነት መገለጦች በመጽሐፍ ቅዱስ ውስጥ አሉት ሰይጣን ታውቃላችሁ። የራእይ ጸሐፊ እንደነገረን የቀደመው እባብ ይለዋል አይደል? የአሁኑ ዘንዶ ይለዋል። እባብ ሲሆንም አደገኛ ነው፣ ዘንዶም ሲሆን አደገኛ ነው። እባብ ሲሆን በሐሰት ትምህርት ያተራምሳል። እባብ ሲሆን በድሎት ከህይወት ያርቀሃል። እባብ ሲሆን ህይወትህን ከጽድቅ ትምህርት እንድትጎድል ከምድር ጋር እንድትጣበቅ ተስፋ እዚህ ምድር ብቻ እንዲሆን ያሳያል። በማታለል ይመጣብሃል እባብ ሲሆን ማለት ነው። ሔዋን ላይ እንደመጣባት ሔዋን ላይ ያስፈራራት መጥቷል እንዴ? ያስፈራራት፣ ያስደነብራት፣ ያስደነገጣ አይደለም የመጣው። እንደ ወዳጅ እንደ ሐሳቢ ሆኖ ነው፣ ለስላሳ ሆኖ ነው፣ እባብ ሆኖ ነው የመጣው አይደል? እኔ ሁሌ እላለሁ ከዘንዶ ይልቅ እባቡ ያስፈራኛል እላለሁ። እኔ እንደዛ ነው። እባቡ ቀላል አይደለም፣ ምክንያቱም ስሙዝሊ ስለሚመጣ ማለት ነው። ቢሆንም ይሄም እኮ ቀላል አይደለም። እንደ እንትንም ሲመጣ እንደ ዘንዶም ሲመጣ ቀላል አይደለም፣ እንደ አንበሳም ሲመጣ ቀላል አይደለም። ምክንያቱም ትልቁ ነገር በዛ ወቅት ሰዎች ህይወት ላይ የሚነሳው ነገር የማንነት ጥያቄ ይነሳባቸዋል። ሰዎች በስጋ መከራን መቀበል ሲጀምሩ በህይወታቸው ውስጥ ትልቁ የሚያነሱት ጉዳይ እኔ ማን ነኝ ወደሚል ጥያቄ መግባታቸው ማይቀር ነው። ማን ነኝ? በእግዚአብሔር ፊት እኔ ማን ነኝ? በራሴ አይን ማን ነኝ? በሰዎች ፊት ማን ነኝ? ሰው መናቅ ሲደርስበት፣ ሰው እንግልት ሲደርስበት፣ ሰው በመም ሲሰቃይ አይደንቲቲ ምንለው ነገር ማንነት የሚባለው ነገር ጥያቄ ውስጥ ይገባል ሰው ህይወት ውስጥ። እና እነዚህ ሰዎች ትልቁ ፈተናቸው ትልቁ ችግራቸው ከማንነት ቀውስ ጋር ተገናኝቶባቸዋል። ራሱ ገና ጽሑፉ ሲጀምር በጳንጦስ በገላትያ በቆጶዶቅያ ምናምን ምን ላደረጋችሁ ለተበተኑ ይላል። መጻተኞች ያሳዝኑ፣ መድረሻ ያጡ፣ መሄጃ ግራ የገባቸው፣ መንግስት የሚያሰቃያቸው፣ ማህበረሰብ የሚያሰቃያቸው፣ ትዳር የሚያሰቃያቸው፣ አሰሪ የሚያሰቃያቸው፣ ከሁሉ አቅጣጫ የሚዋከቡ ውክቢያው የምንን ጥያቄ ያስነሳባቸው? የማንነት ጥያቄ ያስነሳባቸው ሰዎች ናቸው። እነዚህ ሰዎች ተመልከቱ። ምዕራፍ 2 ላይ ጴጥሮስ ምን ይላቸዋል? ክፉ አሰሪዎች እንዳሉባቸው ይነግራቸዋል አይደል? ክፉ ጨካኝ፣ የሰሩበትን ደሞዝ የማይከፍሏቸው፣ እንዲህ አይነት አሰሪዎች አሏቸው። ዝም ብለው ወስደው ወህኒ ውስጥ የሚከቷቸው አሰሪዎች። እሱ ብቻ አይደለም፣ ክፉ የመንግስት አካላት ያሰቃዩቸው ናቸው። ያለ ምንም ምክንያት በጎ ባደረጉ ክርስቲያን በመሆናቸው ብቻ ምዕራፍ 4 ላይ እንደውም ይነግረናል አይደል?
ቆይ አቆጣጠራችሁ ለውጡ እንደውም ይላል። አቆጣጠራችሁ ለውጡ። አሁን በዘመኑ ማለት ነው። በዘመኑ አቆጣጠር ማለት አሁን እስር ቤት ያለ ሰው ሲባል ቶሎ አእምሯችሁ የሚመጣው ምንድነው? እስር ቤት ከተባለ አንድ ሰው ወይ በሙስና ወንጀል አይደል የምትሉት አይደል? እስር ቤት ከተባለ እስር ቤት ከተባለ አንድ ሰው ወይ በምንድነው ደብድቦ ወይ ምናምን ብላችሁ ነው ቶሎ የምትሉት። ጴጥሮስ ደግሞ ይላል ለውጡት ይላል። እንደሱ እንዳታስቡ። አንድ ሰው የታሰረ ካገኛችሁ እንግዲያውስ ኃጢአትን ትቷል ማለት ነው። ኃጢአት አቁሟል ማለት ነው ይላል። እንደዚህ መቁጠር ጀምሩ ይላል። ምክንያቱም ጻድቁ እውነተኛው ሰው በጎ የሚያደርገው ሰው እየተለቀመ ከየስፍራው ምን እያደረገ ነው? የታደነ የሚያዝበት ፍትህ የሚባል ነገር ከምድሪቷ ላይ የጠፋበት ዘመን ነው። ምናልባት ጴጥሮስ ይሄንን መንግስታዊ ወንጀልን ለመግለጥ ይሆን ምዕራፍ 5 ላይ ምን ይላቸዋል? የጻፍኩላችሁ ከባቢሎን ነው ይላል። ሮም እንደሆነ ይታወቃል፣ ይገመታል። ከሮም እንደጻፈ ይታወቃል። ግን የሮም አስተዳደር የብልሽነቱ ልክና የአመፃውን ክፋት ብዛት ለማሳየት የጻፍኩላችሁ ከባቢሎን ነው ይላቸዋል። የባቢሎን አስተዳደር ማለት ጣዖትን የሚጋብዝ እግዚአብሔርን የሚገፋ ጽድቅን የሚያስወግድ አመፃን የሚያነግስ ስርዓት ማለት ነው። ከዛ ነው የጻፍኩላችሁ ይላል። አሰሪዎች ይበድላሉ፣ መንግስት ይበድላል። እንደ ግለሰብም ደግሞ ተመልከቱት ምዕራፍ 3 ላይ ባሎች ሚስቶቻቸውን ይደቁሷቸዋል፣ እንደ ጉድ ያሰቃዩዋቸዋል። ስለዚህ እንዲህ በየመልኩና ፈርጁ መከራ እንደ ውሃ የሚጨልጥን ማህበረሰብ ጴጥሮስ ሊያነቃና ሊያነሳው የሚፈልገው ማንነቱን አይደንቲቲውን በማስታወስ ነው። አንተ እኮ ብሎ የሚጀምረው ለዛ ነው፣ ስላንተ ስለራስ እንድታውቅ። ለዚህ ነው ከዮሐንስ 13 ጋር ያያዝብኛል። ማን እንደሆነ ከየት እንደመጣ ወዴት እንደሚሄድ እግዚአብሔር ሁሉን አሳልፎ እንደሰጠው ሲያውቅ ተነሳ የሚል ቃል መታገኙት። ማን እንደሆነ ከየት እንደመጣ ወዴት እንደሚሄድ እግዚአብሔር ሁሉን አሳልፎ እንደሰጠው ሲያውቅ ቀውሱ ጠፋ፣ የማንነት ቀውስ። ስለዚህ ዝቅ ብሎ እግር ቢያጥብ ምንም አይደለም። ምክንያቱም እግር ከማጠብ በላይ የሆነ ማንነት ክብር ከእግዚአብሔር ዘንድ ለእርሱ ሆኖለታል። እግዚአብሔር ይመስገን። ሃሌሉያ። ቢወድ ከልቡ ቢወድ ራሱን ያውቃል አይደለም? ችግር የለበትም። ወገቡን አስሮ ለበጎ ስራ በሙሉ አቅሙ ሁሉ ቢነሳ ነገ ሞት እየጠበቀው ራስን ከማወቅ በመነጫ አቅም ውስጥ ሆኖ ኢየሱስ ለአሁናዊ ሁኔታ እንዲህ ያለ በጎ ምላሽ ቢሰጥ ምንም አይደለም። ምክንያቱም አሁናዊ ሁኔታው ወገኖቼ የሚታየው ውጫዊ ለመከራ የተዘጋጀ ለሞት የተዘጋጀ ለመስቀል የተዘጋጀው ኢየሱስ ራሱን ግን በሌላ መንገድ እግዚአብሔር እርሱን በሚያይበት መንገድ ማየቱ ቀላል አይደለም። ቅድም በማቴዎስ ወንጌል ምዕራፍ 16 17 18 19 እንድንዳስስ ሆነናል አይደል? ስንዳስስ አንድ ነገር ብልጭ ብላለች በዳሰሳችን ውስጥ። ያም ደግሞ ምንድነው? የማንነት ጥያቄ። ኢየሱስ ደቀ መዛሙርቱን ምንድን ያላቸው? ሰዎች ስለኔ ምን ይላሉ? እና ሁሉም የራሱን መላምት እንዳስቀመጠ እስኪ አሁን ስለ ኢየሱስ ተውትና ስለ ራሳችሁ ግን ስለ ራሳችሁ ማን ትላላችሁ? እንደው ምን ትላላችሁ? ራሳችሁን እንዴት ነው ግለጡ ብትባሉ እንዴት ትገልጣላችሁ? ብዙ ጊዜ ሰው ራሱን በእግዚአብሔር የተወደደ የተመረጠ ልዩ ቅቡ ከፍታው ሁሉ የርሱ የሆነ የሚመስለው መቼ መሰላችሁ? ኪሱ ሲሞላ፣ ልብሱ ሲያምርበት አይደል? ፊቱ ሲፈካ፣ ሰዎች ሁሉ ትኩረታቸውን እሱ ላይ ሲያደርጉ፣ መወደር ሲበዛለት፣ በስልጣን ላይ ስልጣን፣ በክብር ላይ ክብር ሲጨመርለት፣ በምንጣፍ ላይ እንዲራመድ ያኔ የማንነት
ክራይሲስ አይገጥመው። እንደዚህ ህዝብ አይሶሌትድ ስትደረግ እንደውም እኮ መጽሐፍ ቅዱስ እየተደነቁ ቀድሞ በነበረው ታሪካችሁ ውስጥ ህይወታቸው ውስጥ ስለሌላችሁ ስለናንተ እየተሳደቡ ይደነቃሉ ይላል አይደል? አይሶሌት ማህበረሰብ አይሶሌትድ አድርጓቸዋል፣ ነጥሏቸዋል፣ አሳንሷቸዋል፣ መንግስት ገፍቷቸዋል፣ ትዳር ጨለማ ሆኖባቸዋል፣ ስቃይ ሆኖባቸዋል። ጴጥሮስ ለዚህ ህዝብ እንደዚህ ዓለም ገፍታ ሰቃይታ ላሳነሰችው ህዝብ ማነሳሻ የሚያደርገው ነገር ማነህ የሚለው ነው። ማነህ ታውቀዋለህ? ግን ራስህን ወይስ ትለካዋለህ? ራስህን በጨርቅህ ነው የምትለካው? ራስህን የምትለካው በጤናህ ነው? ልክ ነው። እንደዛ እንሆናለን እኮ ሰዎች አይደለን? ምን ነው ሲያመን፣ እኔ ሰሞኑን ሲያመኝ ተጣላኸኝ እንዴ አልኩ። ጠላኸኝ እንዴ? አልፈለከኝም እንዴ እዚህ ዓለም ላይ አልኩ። እውነት ያልኩትን ነው። አልፈለከኝም። ምክንያቱም እሱን ይሰብካችኋል። መከራ ሁሉ ጊዜ የሚነግራችሁ እናንተ ትንሾች አላስፈላጊዎች ብትኖሩም ባትኖሩም ፈያጆች ያልሆናችሁ ፋይዳ ቢሶች እንድትሆኑ እንድታስቡ ያደርጋችኋል። ማረግ ቢኖራችሁ ማረጋችሁን ይገፋዋል። ስም ቢኖራችሁ ስማችሁን ያስጥላችኋል። ማንነት ቢኖራችሁ ያለ ማንነት ያስቀራችኋል። መከራ በጣም ከባድ ነገር ነው። ባሪያና ምናምንቴ እንድትመስሉ ያደርጋችኋል። ጴጥሮስ እነዚህ ሰዎች እኔ አንዳንዴ ይሄ ሰውዬ የምሩን ነው ወይ እንደዚህ የሚከበው ላለው የሚከበበት መንገድ በጣም ሌላ ነው። እስኪ ጥቂቱን እንኳን እንመልከት። ገና ራሱ ሲጀምር የሚከባቸው እስኪ ቆይ እንደዚህ ራስህን ትከባለህ ትችለዋለህ? ልክ ኢየሱስ እንዳለው እኮ ነው። ቅድም እንዳልኩት ሰዎች ማን ይሉኛል? እኔ እንደዚህ ነኝ ብዬ አሁን ራስ ለእናንተ አሁን ጴጥሮስ በካበበት ክበት ራሴን ባስተዋውቅ ትቀበሉታላችሁ ወይ ነው? ምክንያቱም በአጠቃላይ ጴጥሮስ በመከራ ውስጥ አንድ አድርጎን ከክርስቶስ ጋር ከትንሳኤው ጋር አንድ አድርጎን ደግሞ ከትንሳኤው ጋር አማስሎን በክብሩ ደግሞ እኩል ያስቀምጠናል። ጴጥሮስ ይሄ ከአእምሮ በላይ ነው። ማሰብ አይቻልም ብቻ አይደለም። እንደው እኔ ቁጥር 12ን ከሱ ብቻ ልነሳና ወደ ያው አንዳንዴ በጣም ስሜታዊ ስትሆኑ ልሳን ውስጥ ትገባላችሁ አይደል? ለኔ እንደ ልሳን ያየሁት ይሄንን ነገር ይሄንን ክፍል እንደ ልሳን በጣም በቃ የሚያስገርም አገላለጽ የገለጸው ለእነርሱም ከሰማይ በተላከው በመንፈስ ቅዱስ ወንጌልን የሰበኩላችሁ አሁን ባወሩላችሁ ነገር እናንተን እንጂ ራሳቸውን እንዳላገለገሉ ተገለጠላቸው። ይህንን ነገር መላእክቱ ሊመኙት መላእክቱ ሊመለከቱት ምን ያደርጋሉ? ይመኛሉ ይላል። እንዴ መላእክት ገና ያላየው ክብር ሊያውቀው የሚፈልገው ቢያየው በጣም ሊደነቅበት ያለውን ነገር እግዚአብሔር ለእናንተ በተቀጠረ ቀን አስቀምጦላችኋል ይላል። መላእክት ገና የሚደመሙበት አይተው ለእነዚህ ሰዎች እግዚአብሔር ያለው ስፍራ ይሄ ነው ወይ? ቦታው ይሄ ነው ወይ? ክብሩ ይሄ ነው ወይ? መጥራቱና ምርጫው ይሄ ነው ወይ? እነዚህ ሰዎች በእግዚአብሔር ዓይን እንዲህ ናቸው ወይ ብለው መላእክቱ ይላል። ይሄ ቃል ምን እንደሚያስታውስ ታውቃላችሁ? መላእክቱ ልክ ጴጥሮስ ታሳውሱት የለ ጴጥሮስ ራሱ ስለሚጽፈው ራሱ እዛ
እንትን ውስጥ ሆኖ ነው የራሱ ህልም ውስጥ ሆኖ ነው የሚያወራው። ያኔ ኢየሱስ ሲነሳ መቃብሩ ሲከፈት ድንገት ዮሐንስ ሮጦ ሄደና በር ላይ ቆሞ ያክብሮት ለጴጥሮስ ከለቀቀለት በኋላ ጴጥሮስ ዝቅ ብሎ ሲያይ ያገኘው ጨርቅ ብቻ ሆኖ ሃው ብሎ እንደተገረመ እንዴት ብሎ እንደተገረመ ያንን አግራሞት እያሰበ ያንን አግራሞት ወደ አእምሮ እያመጣ ይሄ አግርሞት ለመላእክቱም ተጋብቶባቸው እርሱ በኢየሱስ ትንሣኤ ተገርሟል። መላእክቱ ደግሞ በማን ትንሣኤ ነው የሚገረሙት? ባንቺ ትንሣኤ ሊገረሙ፣ ባንቺ ቀን፣ ባንቺ የክብር ቀን፣ ባንቺ የከፍታ ቀን፣ ባንቺ የታላቅነት ቀን፣ ባንቺ በኃይል የመነሳት ቀን ለመገረም መላእክት ቀን ቀጥረው መላእክቱ ራሳቸው ምን አይነት ሕዝብ ናቸው ብለው በመገረም ተሞልተው እኮ ነው የሚያዩአችሁ ይላል። ይሄንን የተበተነ ሕዝብ፣ ይሄንን ስደተኛ ሕዝብ፣ ይሄንን ቤት ሲገባ የሚበላው የሌለውን ሕዝብ፣ ይሄንን በየመንገዱ ያገኘው ሁሉ የሚያላግጥበት ሕዝብ፣ ይሄንን ስራ ላይ በትክክል የማይከፈለውን ሰው፣ ይሄንን ማህበራዊ መገለል የደረሰበትን ሕዝብ፣ ይሄንን ሕዝብ ጴጥሮስ መላእክት እኮ ይደነቁብሃል ይለዋል። እሱም ብቻ አይደለም። እንደውም ቁጥር 10 ላይ ለእናንተ ትንቢት የተናገሩላችሁ እነዛ ነቢያት እንደው ይሄ ሕዝብ መቼ ነው የሚመጣው እያሉ በምን ዘመን እንዴት ባለ ሁኔታ እንደሚገለጥ እየተደነቁ ይላል። ግልጽ አይደለም። ነቢያቱም ግልጽ አልሆነላቸው፣ መላእክቱም አልተገለጠላቸው። በጥቂቱ የተገለጠላቸው ሐዋርያቱ ናቸው። ሐዋርያቱ ስለነሱ ሲናገር ምንድነው የሚለው? እናንተን እንዳገለገሉ ታወቃቸው፣ ገባቸው፣ ተገለጠላቸው። ክብራችሁ በእግዚአብሔር ፊት ያልገኛችሁት ሞገስ፣ ያገኛችሁት ጸጋ፣ ሃሌሉያ፣ ያገኛችሁት ክብር፣ ያገኛችሁት አዲስ ማንነት ተገልጦላቸው እንደ እድለኛ ሰው ራሳቸውን ቆጥረው እናንተን ምን አደረጓቸው? አገለገሏቸው። ሐዋርያት ትንሽ በራላቸው። ሐዋርያት ግን ገና አላወቁትም። ራሱ ዮሐንስ እኮ ነግሮናል አይደል? ምን እንደሚሆን ገና አናውቅም ብሏል አይደል? ግን እሱ ሲገለጥ እርሱን እንደምንመስል እናውቃለን ብሏል። ገና ምን እንመስል ይሆን? ማንን? ልክ ዮሐንስ ጴጥሮስ እንዳለው አንተ የሕያው እግዚአብሔር ልጅ ነህ ሲለው ይሄ መንፈስ ቅዱስ ካልሆነ አይደል? ይሄንን እሞታለሁ የሚለውን፣ ይሄንን መስቀል ላይ ሊያርፍ ያለውን፣ ይሄንን ተሰዳጅ፣ ይሄንን ባይተዋር፣ ይሄንን ምስኪን ከመለኮት ነው ከሰማይ ነው የተገለጥከው ማለት እንደሚያስገርም ሁሉ አንድን አማኝ የምናይበት መንገድ ሲለወጥ ከሰማይ ካልሆነ እንዴት ይሆናል? እናንተን እንዳገለገሉ ተገለጠላቸው፣ በራላቸው። አማኝ ማን እንደሆነ ከገባ ሕይወትህ እንዴት፣ አገልግሎትህ እንዴት፣ አካሄድህ እንዴት እንደሚለወጥ ጴጥሮስ ይነግረናል። ልቀጥል። ጴጥሮስ የአይደንቲቲ ክራይሲስ ስለደረሰባቸው ሰዎች ማንነታቸውን ነው በመመለስ የሚጀምረው። አይናቸውን እንዲከፍትም የሚፈልገው በዛ ነው። ማንነታቸውን በመመለስ እግዚአብሔር ሕዝብ ወገኖቼ ሆይ ለበጎ ስራ ለመነሳት ከፈለጋችሁ ራሳችሁን ማወቅ አማራጫችሁ አይደለም። ጥቂት ሄዶ አይደል ኢየሱስ ደቀ መዛሙርቱ ፊት ትንሽ ቀጥሎ ምንድን ያደረገው?
ተራራ ላይ ሶስቱን ወሰደ አይደል? ከዛስ አጣቢ ሊያነጻው ከሚችለው በላይ ያ ንጣት፣ ያ ክብር፣ ያ ትንሣኤ እውነት ሲታይ ጴጥሮስ ሁለተኛውን ጴጥሮስ ሲጽፍ እንደውም እንደሱ እሱን አንስቷል አይደል? እኛ እኮ ተረት አይደለም እውነት ነው፣ አይተናል። የእግዚአብሔር ልጆች ክብር አይተናል። የትንሣኤ ክብር አይተናል። በተራራው ላይ ሲገለጥ አይተናል። ሕዝብ አይተናል። የተገለጠ የከበረ ሕዝብ አይተናል። እግዚአብሔር ብርሃኑን ያበራበት ሕዝብ አይተናል። ትንሣኤ ምን እንደሆነ እናውቃለን። እንዴ በብልሃት የተፈጠረ ተረት አይደለም የምናወራላችሁ። አንድ ሕዝብ ታይቶናል። በእግዚአብሔር መንፈስ በትንሣኤው ኃይል ደምቆ የሚወጣ በእግዚአብሔር ፊት ተቀባይነት ያገኘ ልዩ ሕዝብ፣ ከዚህ በፊት ታይቶ ተሰምቶ የማይታወቅ ሕዝብ፣ ዓይን ያላየችው ጆሮ ያልሰማው በሰው ልብ ያልታሰበ ክብር የሞላበት ሕዝብ አይቻለሁ ይላል። እዛ ተራራ ላይ በክርስቶስ ኢየሱስ በትንሣኤ ክብር መገለጥ ውስጥ አይቻለሁ፣ ሕዝብ አይቻለሁ ይላል። አይቻለሁ። አይደንቲቲ ለምንድን ነው ሕይወታችን ሁልጊዜ ለመመሰቃቀል፣ ለኃጢአት ባሪያ ለመሆን ወደ ኋላ የሚዳዳን ምንድን ነው ምክንያቱ ካላችሁ ሁልጊዜ ማንነት፣ አይደንቲቲ። ለዚህ ነው ጴጥሮስ ተመልከቱ ቁጥር 3 ላይ እንኳን ምዕራፍ 1 ላይ ምን ይላቸዋል? አይደንቲቲ ያነሳል አይደል? ኢየሱስ ክርስቶስ ከሙታን በመነሳቱ ለያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍ ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀው መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ትልቅ ርስት፣ የማያልፍ የማያረጅ የማያድፍ ሕያው የሆነ ጌታ ይባረክ። እንዴት ትገልጠዋለህ? አላውቀውም። እንዴት እንደሚገለጥ ታውቀዋለህ ወይ? አላውቀውም። አይተዋል? በፍጹም አላየሁትም። ቋንቋ አለው ወይ? ቋንቋ የለውም። ምን አድርገህ ትገልጠዋለህ? እንዴት አድርጌ እንደምገልጠው አላውቅም። ግን በሰማይ ተዘጋጅቷል አለ። በሰማይ ግን የማይዋሸው እግዚአብሔር ተስፋ ሰጥቷል። ሕያው የሆነ ተስፋ ሰጥቷል። አስገራሚ ጸጋ ቀርቶላችኋል አለ። ገና አልታየም፣ አልተዳሰሰም፣ አልተደረሰበትም። ማንም አልነካውም፣ ማንም አልተረጎመውም፣ ማንም ሊገልጠው አይችልም። እንዲህ የሆነ ክብር ከፊት አለ ይላል ጴጥሮስ። እንዲህ አለ፣ እንዲህ ያለ ክብር፣ እንዲህ ያለ ማንነት፣ እንዲህ ያለ ታላቅነት፣ እንዲህ ያለ መጥራት ያለው ሰው፣ እንዲህ ያለ አይደንቲቲ ያለው ሰው ይሄ ዓለም አልፈልግህም ቢለውስ፣ ይሄ ዓለም አልቀበልህም ቢለውስ፣ ይሄ ዓለም መከራ ነው ላንተ ያለኝ ደሞዝ ቢለውስ ሊደንቀው ይችላል እንዴ? ይላል ጴጥሮስ። እንደሱ ነው የሚለው። ቢያስፈልግ ለጥቂት በልዩ ልዩ መከራ አዝናችኋል። ግን ቢሆንም ያኛውን ሊመጣ ያለውን የእናንተን ማንነት ደግሞ እያሰባችሁ
ክብር በሞላበት ሊገለጥ በማይችል ሐሴት ምን ይላችኋል? ደስ ይላችኋል። መከረኛም ብትሆኑ ስቃይ የበዛባችሁ ቢሆንም ውጣ ውረዱ የእናንተ ማያልቅ ቢመስልም ይህ ዓለም ገፍቶ ያባረራችሁ ያሳደዳችሁ ብትሆኑ ለዚህ ዓለም በሚሆነው ነገር ሁሉ እንደ እንግዳ ብትቆጠሩም ግን ማወቅ ያለባችሁ ነገር ከተዘጋጀላችሁ ክብር እግዚአብሔር አሁን እናንተን ከሚያይበት አትያይ አኳያ እናንተ ሃፒነስ አይደለም ያላችሁ። ሃፕን ካደረገ ከተከሰተ ነገር ሳይሆን በማይገለጥ ሊገለጥ በማይችል ክብር የሞላበት ግን ምን አላችሁ? ሐሴት አላችሁ። ለምን? የአይደንቲቲ ምን ስለሌለባችሁ? ቀውስ ስለሌለባችሁ፣ ራሳችሁን ስላወቃችሁ። እሱም ብቻ አይደለም የሚለው ጴጥሮስ። እኔ በጣም ይገርመኛል። ምዕራፍ 2 ላይ ደግሞ ቁጥር 9 ላይ ምንድነው የሚላቸው? አይደንቲቲ በጣም ወሳኝነት አለው ታውቃላችሁ። ምን ይላል ቁጥር 9? እናንተ ይላል። ደስ ይላል። ዋው! እናንተ እስኪ አጠገባችሁ አንተ አንቺ ሃሌሉያ። ሳይበላ መጥቶ ይሆናል በለው፣ ግን አንተ ሃሌሉያ። ዛሬ ከፍቶ መጥቶ ሊሆን ይችላል፣ ችግር የለም። እናንተ ይላል ጴጥሮስ። ደስ ይላል። ይሄ ስደተኛውን እኮ ይሄ ተባራሪውን ይሄ ያገኘው ሁሉ በጥፊ የሚመታውን ሰውዬ አንተ ከጨለማ ወደሚደነቅ ብርሃን ይለዋል። ደስ ይላል። ጌታ ይባረክ። ሰው ቤት እየሰራ እኮ ነው። ጧት ማታ ጩኸት እየሰማ አይምሮ እየናወዘ ምንድነው እዚህ ዓለም ላይ ለምንድን ነው የምፈልገው? እኔ ትርጉም አለው እንዴ እኔ ህይወት እያለ አንተ ይላል ጴጥሮስ፣ ይጮሃል። ጌታ ይባረክ። ለምን? ኢየሱስ ከየት እንደመጣ ወዴት እንደሚሄድ አውቆ ወገቡን አሸነፈጠ። ለሆነ ተግባር፣ ለሆነ ስራ፣ ለሆነ በጎ ነገር ተነሳ ይላል። ለምን? አወቀ። ራሱን አወቀ። ራሱ ገባው ማን እንደሆነ፣ ለምን እዚህ ዓለም ላይ እንዳለ፣ እግዚአብሔር ሁሉን አሳልፎ እንደገባው ራሱን አወቀ። ሰው ራሱ ላይ ነው ማድረግ ያለበት። እናንተ ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም፣ አሁን ምን ናችሁ? የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ አሁን ምን ያገኛችሁ? ምሕረት ያገኛችሁ። እናንተ ምሕረት ያገኛችሁ፣ እግዚአብሔር የተቀበላችሁ እናንተ እንዲህ ያለ እግዚአብሔር እውነት እንዴት ኃያል ነው! እንዴት የከበረ ነው! ራስን እግዚአብሔር በሚያይበት መንገድ ማየት መጀመር። ስለ እርሱ ልክ እንደተባለው ምዕራፍ 2 ላይ ምንድነው የሚለው? እነሆ የተመረጠ የማዕዘን ራስ ድንጋይ በጽዮን አኖራለሁ አይደል? በእርሱ የሚያምን ምን አያደርግም? አያፍርም። ግን ግንበኞች የናቁት ድንጋይ ይላል። ደስ ይላል። ግንበኞች የናቁት ድንጋይ እሱ የማዕዘን ራስ ሆነ። ምን ያደረጉት? ይሄ ለእናንተም ነው የሚሰራው። ለእርሱ እንደሆነው እርሱ ላይ መናቅ እንደደረሰው እግዚአብሔር ግን እንዳከበረው ደግሞም የክብሩ መገለጥ ምክንያት እንዳደረገው
ምሳሌ እንዳደረገው ለእናንተም እንደዛው ነው ይላል። እናንተም ሕያዋን ድንጋዮች ናችሁ ይላል። ጌታ ይባረክ። ክርስቶስ የእግዚአብሔር አለት እንደሆነ እናንተም አለት ናችሁ ይላል። ያጋራናል። ክርስቶስ እንደተናቀ ተንቃችኋል፣ ክርስቶስ እንደከበረ ትከብራላችሁ ይላል። ክርስቶስ እንደተገፋ ተገፍታችኋል፣ ነገር ግን እግዚአብሔር ክርስቶስን ባየበት መንገድ አንቺን አይቶሻል ይላል። ማንነት ነው የሚመልሰው ዮሐንስ ጴጥሮስ። ትግሉ እሱ ነው። ምክንያቱስ መከራ ትልቁ በሰው ልብ ውስጥ የሚያመጣው ፈተና ምንድን ነው? የማንነት ቀውስ እንዲደርስብን ነው የሚያደርገው። ስለ ማንነታችን እንድንጠይቅ ያደርገናል። ለምን በዚህ ውስጥ አልፋለሁ ጌታ ሆይ? በማለፌ ምክንያት አትወደኝም ማለት ነው እንላለን። በማለፌ ምክንያት እኔ አንስብሃለሁ ከወንድሞች እላለሁ አትሉም? እኔ ከከሌ ላንተ አንሳለሁ እንላለን እኮ። ከነከሌ አንሳለሁ ጌታ ሆይ ለኔ እችን ነገር ታጣለህ እንላለን። መከራ ሁሉ ጊዜ በሕይወታችን ውስጥ የሚያመጣው ማንን የሚለው ነገር ጥያቄ ውስጥ እንዲገባ ያደርጋል። ማንኝ እኔ? ስለዚህ የጴጥሮስ ሙግት ትግል አንድ ነገር ነው። አይደንቲቲን ምን ማድረግ? ማስመለስ። አይደንቲቲን ማስመለስ። ምዕራፍ 4 ምዕራፍ 5 ይሄው ነው። ተመሳሳይ ነገር ነው የምታገኙት። ምዕራፍ 3 ተመሳሳይ ክርስቶስን ምሳሌ ያደርጋል። ዓለም አልተቀበለችውም። አዎ ገፋችው። አዎ ያዘጋጀችለት ምንድን ነው? መስቀል ነው። አዎ ለክርስቶስ አይደል? በጎ አድርጎላት። አዎ የቸርነትን ስራ ሰርቶላት። አዎ በመካከሉ ያለውን ደዌ ሁሉ ፈውሶላት። አዎ የሰጠችው ለአንተ አለኝ ያለችው ቦታ ምንድን ነው? መስቀል ነው። አዎ ግን ደግሞ ይላል ጌታ ክርስቶስን በልባችሁ ምን በሉ? ቀድሱት። እሱ ላይ አተኩሩ። እሱ ወደቀ ወይ? አልወደቀም። መስቀል ነው ወይ መጨረሻው? አይደለም። በስጋ ሞተ፣ በመንፈስ ግን ምን አደረገ? ሕያው ሆነ። ከዛስ በክብር ደግሞ ቆመ። የእናንተም መጨረሻ እንደዛ ነው ይላል ዮሐንስ። ጴጥሮስ እንደዛ ይላል። ክርስቶስ ይሄ ዓለም ገፍትሮ ሲያስወጣው የት ሄደ? በአባቱ ቀኝ ነው የተቀመጠው። እስቲ የት ማን ወደቀ እንደዛ ሆኖ? ዋው ለእግዚአብሔር ክብር ይሁን። ልክ እስጢፋኖስ በተናገረበት መንፈስ የተናገረ ይመስለኛል። ታስታውሳላችሁ አይደል? እስጢፋኖስ ምዕራፍ 7 ላይ ሐዋርያ ሥራ ዮሴፍ መጣ። ይሄ ባለ ህልም ብላችሁ ወሰዳችሁና የት ወሰዳችሁት? ጉድጓድ ውስጥ ከተታችሁት። እስኪ ህልም ሲፈጸም እናያለን። ተራ የመንደር ህልም እያለምክ ምናምን አላችሁት። እግዚአብሔር ግን ወስዶ እናንተ ላይ ሹም ነው ያደረገው አላቸው። ሲያሹ ቆይ እና ጴጥሮስ ማን ነው? ሙሴን ደግሞ አንተ ደግሞ ማን ነው አለቃ ማን ነው ፈራጅ ያደረገ አላችሁት። ታዲያ እሱ አይደል ራሱ መጥቶ ነፃ ያወጣችሁ ከባርነት ቤት አላቸው። ይሄ ሰውዬ ምን ሊለን ነው? ምን ሊለን ፈልጎ ነው? መጣና ደግሞ ኢየሱስን እናንተ ሰቀላችሁት አይደል? አዎ። ከዮሴፍ አልተማራችሁ? እንደገናስ ከሙሴ አልተማራችሁ? ከነቢያት ሁሉ አትማሩ? ይሄው ዛሬም ኢየሱስን እናንተ ሰቀላችሁት፣ እኔ በአባቱ ቀኝ ቆሞ ነው ማየው አላቸው። አረሩ። እናንተ ትገፋላችሁ፣ እግዚአብሔር ሌላ ነገር እዛ ሰው ውስጥ ያያል። እናንተ ታሳድዳላችሁ፣ እግዚአብሔር ግን እዛ ሰው ውስጥ ሌላ ነገር አስቀምጧል። እናንተ ግንበኞች ትንቃላችሁ፣ እግዚአብሔር ግን ይኸው አክብሮት አይኔ ተከፍቶ አየዋለሁ። ከሙት መነሳት ብቻ ሳይሆን በማን ፊት ቆሟል? በአባቱ ፊት ቆሟል። ዓለም ቦታ ያልሰጣቻቸው ሁሉ
አብ ስፍራ ሰጥቷቸዋል ይላል እስጢፋኖስ ይሄንን ያጸናል። ስለዚህ ጴጥሮስም እንደዛ ይላል። ተመልከቱ፣ ኢየሱስን ቀድሱት፣ ልባችሁ ላይ ከፍ አድርጉት፣ ምክንያቱም ዓለም ቦታ ባሰጠውም በእግዚአብሔር ቀኝ ግን ከፍ ብሏል ይላል። ምዕራፍ 3 ቁጥር 22 ላይ እግዚአብሔር ቃል መላእክት፣ ስልጣን፣ ኃይላት ከተገዙለት በኋላ ወደ ሰማይ በእግዚአብሔር ፊት ቀኝ አለ ይላል። አጠገባቸው ያለውን ሰው ያንተም መጨረሻ እንደዛ ነው በሉ። ያንተም መጨረሻ በእግዚአብሔር ቀኝ መቆም ነው በሉት። አጠገባቸው ያለው ይሄ ነገር መላእክቱ ተገርመው ተደንቀው ሕዝብ ሳዩት ምስኪን ዘማሪው እንደዘመረው ሲታዩ ምስኪን መሳይ እንዳለ ሲደምቁ እንደ ፀሐይ እንዳለው ባልንጀሮቼ ናቸው አብረውኝ ደስ ይበላቸው እንዳለው ሲታዩ ሽፍ ምንም የማይሆኑ ሲታዩ ምስኪን የትም የማታስቀምጧቸው የውስጣቸው ነገር ግን ሲገለጥ እግዚአብሔር በእነሱ ላይ ያለውን ዓላማ ሲያሳይ የእግዚአብሔር ክብር ግን በላያቸው ላይ ሲገለጥ ተስፋው ሲፈጸም ግን አደማመቃቸው፣ አወጣጣቸው፣ አገላለጣቸው በጣም የተለየ ሕዝብ ልክ ሚልክያስ በትንቢቱ እንደተናገረው እግዚአብሔርን የሚፈሩ ሰዎች እርስ በርሳቸው ተነጋገሩ ካለ በኋላ ስለ እነዚህ ሰዎች ክብር ሲናገር ምንድነው የሚለው? ልክ እሱ በሚያስተዳድርበት እሱ በሚገዛበት ጊዜ ገንዘብ ማለት እናንተ ትሆናላችሁ፣ ትወጣላችሁ፣ እንደምቦሳ ትፈነጥዛላችሁ። አሁን እንደዛ አይደላችሁም፣ ኋላ ግን እንደዛ ትሆኑም ይላል። ነቢያቱ ሁሉ ይሄንን ቀን ይጠብቁታል ነው የሚለው። መላእክቱ ይገረሙበታል፣ ሐዋርያቱ ተገለጠላቸው። ልክ ነው። ዮሐንስ ማነው ጳውሎስ ምዕራፍ 3 ኤፌሶንን ሲጽፍ እንደዛ ብሏል። ይሄ ሰንሰለት ለእናንተ እንደሆነ ይታወቅ ብሏል። ይሄ ስርዓት ለእናንተ እንደሆነ ይታወቅ። የእናንተን ክብር እግዚአብሔር አሳየኝ። ለእናንተ ቢባል መከራ ብቀበል ምንም አይመስለኝም፣ ለከበረ ሕዝብ። ሃሌሉያ። አንዳንድ ሕዝብ አለ እንደው ብትሞቱለት ምንም የማይመስላችሁ እንደዛ ይባላል። ለኢትዮጵያ ብሞትላት ይላሉ አንዳንድ ሰው። ጳውሎስ ደግሞ ለእናንተ ብሞትስ ለእናንተ፣ ምክንያቱስ መላእክት እንኳን ሲያዩት የሚያስገርም የእግዚአብሔር ጥበብ በእናንተ ላይ ያዩ የሚደነቁባችሁ ሕዝቦች ስለሆናችሁ ይላል። ጌታ ይመስገን። አረ አሜን። ስለዚህ ጴጥሮስ ምንድነው ዋናው ዓላማው? ምዕራፍ 5 ቁጥር 22 ላይ እንደሚነግረን ምዕራፍ 5 ላይ እንደሚነግረን ቁጥር 12 ላይ እየመከርኳችሁ የምትቆሙበት ጸጋ እውነተኛ የእግዚአብሔር ጸጋ እንድትሆን እየመሰከርኩላችሁ የታመነ ወንድም እንደሆነ በቆጠርኩት በስልዋኖስ እጅ በአጭሩ ጽፌላችኋለሁ ይላል። ዋናው ይሄ ነው። የጻፍኩላችሁ እግዚአብሔር ለእናንተ ያዘጋጀው ጸጋ እውነተኛ ጸጋ እንደሆነ እንድታውቁ ነው። ይሄ ነው ዓላማዬ። ራሳችሁን እንድታውቁ ነው። ማንነታችሁን እንድታውቁ ነው። በክርስቶስ ኢየሱስ እግዚአብሔር እንዴት እንደሚያያችሁ እንድትረዱ ነው። ለዚህ ነው የምጽፍላችሁ ይላል። ራሳችሁን የምታዩበትን መንገድ ቀይሩ። ለምን? ለሁለት ምክንያት። ይህንን ተናግሬ ሐሳቤን እቋጫለሁ። ጌታ ይመስገን። መከራ በፍጹም እናንተ ሊገልጣችሁ አይችሉም ማን እንደሆናችሁ። ስቃይ፣ ሰቆቃ የምታልፉበት ውጣ ውረድ እናንተ ሊገልጥ አይችልም። በየዕለቱ የሚደርስባችሁ
የተለያዩ ፈተናዎች እናንተ ማን እንደሆኑ ሊናገሩ አይችሉም። የእናንተ ማንነት ከዘላለም ዘመናት በፊት እግዚአብሔር በክርስቶስ ኢየሱስ ያወቀው ያ ማንነት ነው የእናንተ ማንነት። እዚህ ምድር ላይ ከመጣችሁ በኋላ አይደለም። ጴጥሮስ እንደዚህ ነው የሚለው፣ የተዋጃችሁት አይደለም በብር ወይም በወርቅ አይደለም ይላል አይደል? በከበረ ዋው ሃሌሉያ በክርስቶስ ኢየሱስ ደም ነው። ይሄ ደግሞ ዓለም ሳይፈጠር ነው የታወቀው። እኔ የሆንኩት ዓለም ሳይፈጠር ነው። አሁን አልሆንኩም። ኢየሱስ ጌታ ነው። አሁን የሆንኩት ሲገለጥ ሆነ እንጂ ወገኖቼ እኔ የሆንኩት ዓለም ሳይፈጠር ነው። በእግዚአብሔር እቅድ ነው። ሃሌሉያ ከማይጠፋ ዘር ምን ብላችኋል ይላል? ተወልዳችኋል። ጴጥሮስ ትልቁ ዓላማው ምን መመለስ ነው? ማንነትህን ያዝ፣ ራስህን ወቅ፣ ክብርህን ተረዳ፣ እግዚአብሔር ማን እንዳደረገ አስተውል፣ ወደ ራስህ ተመልከት። ምክንያቱም ኢነርጂ ከዛ ውስጥ ይመነጫል፣ አቅም ከዛ ውስጥ ይወለዳል። ወደ ራስህ ና ወንድሜ። አንተ የሆንከውን ሁሉ የሆንከው ዓለም ሳይፈጠር ነው በሉት አጠገባችሁ ያለውን ሰው። ዛሬ አይደለም፣ ከከሊት ስትወለድ አይደለም። ሃሌሉያ ከነከሌቤ ስትመጣ አይደለም፣ አበሻ ስትሆን አይደለም። ይኸው ጴጥሮስ ነግሮናል። ቁጥር 19 ላይ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና ደፍ በሌለበት እንደ በግ ደም በክቡር በክርስቶስ ደም እንደ ተዋጃችሁ ታውቃላችሁ። ዓለም ሳይፈጠር እንኳን አስቀድሞ ታወቀ ይላል። እግዚአብሔር ክርስቶስን ያመጣው በፕላን ቢ አይደለም። ሰው ሲወድቅበት ምን ላድርግ ብሎ አይደለም። የተሻለውን የከበረውን ሰው በክርስቶስ ደም እግዚአብሔር ዓለም ሳይፈጠር አይቷል። አረ ያመነ ሰው አሜን ይበል። ሃሌሉያ እግዚአብሔር እኔን በክርስቶስ አይቶኛል። ይሄንን አውጃለሁ ከልቤ። በክርስቶስ ተቀብሎኛል። የሚያስደንቅ ማንነት በእኔ ውስጥ ሰውሯል እግዚአብሔር። ይሄ እኔን ልቤን አእምሮዬን ነፍሴን ሊገዛ የሚገባ እውነት ነው ወገኖቼ ሆይ። ሥጋ ሁሉ እንደ ሳር ክብሩም እንደ ምድር አበባ ይጠፋል ይጠወልጋል። ሳሩም አይደለም፣ የእግዚአብሔር ቃል ግን ለዘላለም ጸንቶ ዳግመኛ የተወለዳችሁት ከዛ ነው ይላል ጴጥሮስ። ማንነት መላሽ ነው። ሃሌሉያ አረ አሜን። ለዘላለም ተወልደሃል በሉት። ላጠፋ ተወልደሃል በሉት። ለክብር ተወልደሃል በሉት። ክብር ለኢየሱስ ይሁን። መላእክት ሲያዩት የሚገረሙበት የነገ ማንነት አለ በሉት አጠገባቸው ያለውን ሰው። ገና መላእክት ያላዩት እንዴት በጨርቅ ትለካኛለህ? እንዴት በወረቀት ትለከኛለህ? እንዴት በቤት ትለካኛለህ? እንዴት በበሽታ ትለካኛለህ? እንዴት በማልፍባቸው ውጣ ውረዶች ትለካኛለህ? እኔ ከዚህ በላይ ነኝ። ያመነ ሰው አሜን ይበል። ሃሌሉያ እኔ ከዛ በላይ ነኝ። በእግዚአብሔር መጥራት በምርጫው ወገኖቼ ሆይ ለልጁ ያዘጋጀውን ክብር ሁሉ ለኔ አዘጋጅቶልኛል። እግዚአብሔር እንደዚህ ተቀብሎኛል። ለዚህ ነው ጴጥሮስ ይሄንን ካሳየ በኋላ ስለዚህ ይላል ራስህን ካወቅ ሰዋት አይደለም የምትለው ሰዋት እንዴ ሰዋት የእስራኤል ሕዝብ ወተትና ማር ሲባሉ ያቺ ፋሲካ ሌሊት ስትመጣ አይታችኋል እንዴ? አእምሯቸው ውስጥ የልዩነት መለኪያዎች ሁሉ ሲቀመጡ አንተ እኮ የተለየ ሕዝብ ነህ ሲባሉ ያቺ ፋሲካ ሌሊት ታስታውሳላችሁ? ወገባቸውን ባንድ ያሸነፈጡ፣ በትራቸውን ያዙ፣ ምግባቸውን ቶሎ አደረጉ። ፈትለክ ከግብፅ ኢየሱስ ጌታ ነው። ፈትለክ ትሎታ። ምክንያቱም እኔ እንደዛ አይደለሁማ፣ እኔ ተራ አይደለሁማ፣ እኔ በመቃብር የማልቅ አይደለሁማ። አንድ ዮሐንስ ዓለም ይባለው አባባል አለ። እውነት ይሁን ውሸት አላቅም፣ ግን
ሶስት ሰዎች ወንጌል ለመስበክ ሄዱ ይባላል። የሄዱት እነዚህ ሰው በላ አካባቢዎች ላይ ነው። እና ሰው መብላት ልክ እንደ አንድ ምንድነው የምግባቸው አንድ አካል ነው። እና ሄደና ሁለቱን ያዟቸውና አረዷቸውና በሏቸው። አንዱ አመለጠና ዮሐንስ ጋር መጣ። እና ዮሐንስ ጋር መጣና አረ ይበላሉ ሰው ጓደኞቼን በሏቸው እኔ ተርፌ መጣዋል። አንተን ትል መብላቱ ይቀራል ወይ አለው። ትል ይበላሃል? አዎ። ታዲያ ትል ቢበላ ሰው ቢበላ ይሻላል ወይ አለው። ከዛ በላይ ነህ እኮ አንተ አለው። ትጠነቀቅለታለህ እንደ ለዚህ አፈር ለዚህ ሰውነት እና ምንድነው እሱን እኮ ትል ይበላዋል። እናስ አንተ እኮ ከዛ በላይ ነህ። እኔ አሁን በዚህ ማበረታታት አይከብድም? ዮሐንስ ትል ለሚበላው ሰውነት ሰው ሆድ ውስጥ ብትገባ ይሻላል አንድ ቀን። እናስ አንተ ከዚህ በላይ ነህ። ጌታ ሆይ ቁርስ እኮ ሳልበላ ነው የመጣሁት። ዘላለምን ማትበላበት ቀን አለ አይደል እንዴ? አንተ እኮ ከዚህ በላይ ነህ። ምንድነው ከዚህ በላይ ነህ በሉት አጠገባችኋለሁ። አንቺ እኮ ከዚህ በላይ ነሽ። ክብር ለኢየሱስ ይሁን። አረ ያመነ ሰው አሜን ይበል። ሃሌሉያ። ራስን ማወቅ እንዴት ጥበብ መሰላችሁ። ሐዋርያት ማቴዎስ ወንጌል ላይ ትይላችኋል። የሚያስታርቁ ብፁዓን ናቸው ይላል። ለምን? የእግዚአብሔር ልጆች ይባላሉ። ምክንያቱም እግዚአብሔር ከዚህ ያለ ምን ኢንተረስት አለው? ምን ይፈልጋል? ይሄ ሁሉ ፎቅ ትሰጡታላችሁ ለእግዚአብሔር? ይሄንን ሁሉ ሀገር ብትሰጡት እግዚአብሔር ይቀበላችኋል? ስለዚህ እግዚአብሔር እዚህ ዓለም ላይ ምንም ኢንተረስት ስለሌለው ከማንም አይጣላም። የእግዚአብሔርም ልጆች የማይጣሉት ለምንድን ነው? ምንም ኢንተረስት ስለሌላቸው። ምንም የምትሰጧቸው የለም። ከምትሰጧቸው በላይ ናቸው። እግዚአብሔር በእውነት እንደው አይቻልም እንጂ ቢቻል አንድ የገልጣ አሳየኝ ብለው ደስ የሚለኝ ነገር ራሴን ነው። ልክ ኢየሱስን ዞር ብለው ሲያዩት ልብሱ ነጭ ሆኗል አይደል? የሚናገሩትን ሁሉ ጠፋባቸው። እዚህ እንኑር አሉት። አንተ ስላልተገለጥክ ነው እንጂ እኮ በእውነት ራስን ተገልጠ ብታይ መብላት፣ መልበስ፣ ጤና ምናምን የሚባለው ነገር አንገትህን ዝቅ አያደርጉትም ነበር። ልብን ስብር አያደርጉትም ነበር። ማንነትን ውስና አያደርጉትም ነበር። እግዚአብሔር ልክ ነው። ጳውሎስ እኮ ወዶ አይደለም የልቦናችሁ አይኖች እንዲበሩ ጸልያለሁ ያለው። ኢየሱስ ለዛ ነው ምንም ነገር የማይወሰድበት እንደሆነ ስላወቀ ወገቡን አሰረና እግር ማጠብ ጀመረ። ምክንያቱም እግር ማጠብ እሱን አይገልጠውም። አሁን ሰው እግር ጠብ ብትባል ምንድን ነው የሚሰማ? ያነስክ ዝቅ ያልክ አይደል? ምን ማለቱ ነው? ኢያሱ ደግሞ አንዳኒ ምን ማለቱ ነው? ከሁሉ ስለማንሳ አውቆ ነው አስቦ ነው አይደል? እንደዛ አሳንሶ ስላየኝ ነው። ብር ያላቸውንማ እንዴት ያዛል ይላል። ጌታ ይባረክ። ምክንያቱም የምንለካካው በብር ነው፣ በወርቅ ነው፣ በሀብት ነው አይደል? ሰውን ሰላም ስንለው ራሱ ይሄ ቦፍ ያለውን አይተን እኮ ነው ቦፍ አድርገን የምናቅፈው። እግዚአብሔር ይገስጸን ብሏል። ማን ነው ፕሮፌሰሩ ዘገየ? እግዚአብሔር ይገስጸን በእውነት። ለምን በውጭ ነው አሁን ለካው ቅዱስ ሕዝብ ለርስቱ የተለየ ወገን ከሚለው እይታ ማን ይነሳል? ስለዚህ ይሄ ጸሐፊ ምንድነው የሚለን? ማስረግጥልን ነገር የልቡናችሁን ወገን ምን በሉ። እነሱ ልክ ወተትና ማር ሲባሉ ስብስብ አድርገው ግብፅን ለጥ ብለው እንደወጡ ማለት ነው። ጌታ ይባረክ። ይሄም ጴጥሮስ ያዛል። ይኸው ስብስብ አድርገህ ለቀህ ውጣ ይላል ጴጥሮስ አይደል? እኔ ቅዱስ ነኝ እናንተ ምኑ ነው? ውጣ። ማንነትን አውቀህ ውጣ። ክብርን አውቀህ ውጣ። ታላቅነትን አውቀህ ውጣ። መጥራቱን አውቀህ ውጣ። ሃሌሉያ። ትሁት መሆን ባለብህ ሰዓት ትሁቱን፣ እግር ማጠብ ባለብህ ሰዓት እግር እጠብ፣ ችግር የለውም። ምክንያቱም አንተን እርሱ ሊገልጽ እንዳይችል አውቀሃል።
ዝቅተኛውን ስራ ሲሰጡ እሺ ብለህ ስራ አንተን እርሱ ሊገልጥ እንደማይችል አውቀሃል። በዚህ ዓለም ላይ የማይረባውን ምግብ ሲያበሉ ብላ፣ እሱን ችግር የለውም። ምክንያቱም አንተ ከሱ በላይ እንደሆንክ ራስህን አውቀሃል። ኢየሱስ እኮ ለዛ ይመስለኛል ታውቃላችሁ፣ ማቴዎስ ወንጌል ላይ ምዕራፍ 25 ላይ ታስታውሳላችሁ፣ ተርቤ አላበላችሁኝም ይላል። ከተራቡት ጋር አይደንቲፋይ አድርጓል ራሱ። እነዛ የተራቡት ሰዎች ስለ ወንጌል አይደለም የሚራቡት፣ መቼ ታርዤ ይላል፣ ልብስ አጥተዋል። ግን ራሱን ኢየሱስ ከማን ጋር አድርጓል? ከነሱ ጋር። ስታዩአቸው ልብስ የላቸው፣ ነገር ግን ክርስቶስ ከነሱ ጋር ነው፣ በእነሱ ውስጥ ነው። እንደውም ልጆቼ ተርበው አይደለም የሚለው፣ ምንድን ነው የሚለው? ተርቤ። ምን አይነት ታስሬ ይላል። ታስረዋል፣ ግን የታሰረው ማን ነው? ኢየሱስ ነው። ኢየሱስ ጳውሎስን እንኳን ሲያገኘው ታስታውሳላችሁ፣ አንዴ በብርሃን ሲገለጥበት ጌታ ሆይ ማነህ ሲለው የምታሳድዳቸው ጌታ የሆንኩት ነው እንዴ ያለው። የምታሳድደኝ ክርስቶስ እነሱ ውስጥ አለ፣ ግን ስታዩዋቸው ስደተኞች ናቸው። አንዴ ከውስጣቸው ያለው ነገር ቧ ብሎ ቢገለጥ ይኸው ጳውሎስን የዘረረው ነገር እኮ እነሱ ውስጥ አለ። እንዴት አድርጌ ላሳያችሁ? እንዴት አድርጌ ላወራላችሁ? ቅዱሳንን እኮ እንዲህ አድርገው ነው የሚያዩት ሐዋርያት፣ እንዲህ አክብረው ነው የሚያዩት እኮ። እንዴ ለካስ እነዚህ ይሄ በየቦታው እየተከታተልኩ ጭንቅላታቸውን የምላቸው ሰዎች እንዲህ አይነት ክብር ውስጣቸው አለ። እንዲህ አይነት እግዚአብሔር መጥራት አለ። እንዲህ አይነት ስፍራ በእግዚአብሔር ፊት አላቸው። እግዚአብሔር ራሱን ከነሱ ጋር አይደንቲፋይ አድርጓል። እንደ አንድ ሰው የምታሳድደኝ ይላል። በየቤቱ ተደብቆ ሱም ድም የሚለው ሰው ሁሉ እላው ላይ የሆነ ነገር አለበት። ጳውሎስ እውር የሆነው ደንግጦ፣ ምክንያቱም ይህ ህዝብ የተለየ ህዝብ ነው። ይህ ህዝብ የከበረ ህዝብ ነው። አዎ ስታዩዋቸው ግን ምኖች ናቸው። ስለዚህ የመጀመሪያው ነገር ወገብህን አሸንፍጥ እና ለበጎ ነገር ምን በል ባለ በሌላ አቅም ተነስና አድርግ ይላል። ቀጥሎስ መከራህን የምትመለከትበትን አቆጣጠርህን ደግሞ ምን በል ቀይር። ምዕራፍ 4 ላይ ይሄንን ተናግሬ ልጨርስ። ሙኛ አታድርጉኝና አጠገባቸው ያለውን ሰው ዝም ብላችሁ እቅፍ አድርጉት። እስኪ ዝም ብለ እቅፍ አድርጉት። በቃ በጌታ እግዚአብሔር ያከበረው ሰው ስለሆነ ክርስቶስን ያቀፋችሁት ያህል እቀፉት። እስኪ አሁን ክርስቶስ በአካል እናንተ ጋር ቢኖር የሚሰማችሁትን ስሜት አይነት ለሱ ስሜታችሁን ግለጡለት። እንደዛ ማለት እኮ ነው ወገኖቼ ሆይ፣ እንደዛ እስኪ እንደገና ቀፉት። ግድ የላችሁም ምን ትሆኑ። እስኪ ጌታ ይባረክ። እስኪ አጠገባችሁ ያለውን ሰው እስኪ ክርስቶስን ያቀፋችሁት ያህል ይሰማችሁ። እስኪ እንደዛ ይሰማችኋል? አሁን ክርስቶስን ያቀፍኩት፣ አረ አሜን። ግን አሁን ያልተማረው ክርስቶስን ያቀፍኩት ይሁን። ጌታ ይባረክ። ሃሌሉያ። ይሁን ምስኪን ተራ አይደል? እዚህ ግባ የማይባል በሰው የተናቀ የተጠላ አይደል? በእግዚአብሔር ፊት ግን የማዕዘን ራስ ድንጋይ። ይሄስ ሕያው ድንጋይ በሉ፣ ጨብጡትና ሕያው ድንጋይ ይበሉት። ክርስቶስ የማዕዘን ራስ አይደል? ይሄኛውስ ሕያው ድንጋይ። በሰው ግን ምን ያደረገ? የተናቀ። እግዚአብሔር አይናችሁን ይለውጥ። አሁን ክርስቶስ ነው ብትባል፣ ዛሬ ክርስቶስ እዚህ ያለ ብትባል በየቀኑ አትሰበሰብ? ታዲያ አንተ እንዴ በኢየሱስ የቅዱሳን ስብሰባ እኮ ልዩ የሚያደርገው እኮ ለዛ እኮ ነው። አየህ ሰይጣን መከራ ያበዛብህና
ነው ብለህ ወደፊት ከምታይ ይልቅ ወዴት ሊያሳይ ይፈልጋል? ወደ ኋላ። ጴጥሮስ እንደዛ አይደል? ይሄ በዘፈን በስካር ያለ ልክ በመጠጣት ምናምን ይኖራችሁበት ያለፈው ዘመን ምን ያደርጋል? ያ ደግሞ ኑሮ ነው እንዴ? እንደ አንዳንድ ሰው ይሄ ምን ይላል? በግብጽ የነበረው ህይወት ይላል። ልክ እንደ በግብጽ እኮ ሽንኩርቱ እንትኑ ዱባው እንደበላ ሰው ኢትዮጵያዊ ደግሞ አያምርበትም እንደዛ ሲል። ድሮ ምን ነበርክ? አንዳንድ ሰው ክርስትና ምንድነው? እዛው የት? እዛ መጠጥ ቤት፣ እዛ የምትወላገድበት ግራ የገባህ ነፍስ ተጨንቃ ራስህን ማጥፋት የሚል ቦታ እሱን ወግ ብለህ ልመለስ ስላለ ይላል ጴጥሮስ። እንደዛ ነው የሚል። እሱ ደግሞ ኑሮ ነው እንዴ? ይሄ መዳራት የበዛበት ስካር የበዛበት እርኩሰት እሱ ደግሞ ኑሮ ነው እንዴ? አንተ እሱ ኑሮ ብለህ ወደ ኋላ ታስባለህ እንዴ? አንተ ያ እስር ቤትን ኑሮ ነው ብለህ ታስባለህ እንዴ? ሊታበዩ ይፈልጋሉ አይደል? ምድረ በዳ ሲሆንባቸው የእስራኤል ልጆች እዛ ግብጽ ይላሉ። ባይሆን ዝም ብለህ ወደፊት በኢየሱስ ስም ቢያንስ ወደፊት እንዴ ከቤተ መንግስት የወጣህ መሰለህ እንዴ? በኢየሱስ ከጠጅ ቤት ተገኝተህ ይላል ጴጥሮስ። እንደዛ ነው። ከጠጅ ቤት ከተገኝተህ፣ ከጫት ቤት ተገኝተህ፣ ከቤተ መንግስትም የወጡት እንደዚህ ያላሉ። ምክንያቱም ከቤተ መንግስት የወጣውንማ እናውቀዋለን። ስለ ክርስቶስ መከራ መቀበል መረጠ ይላል እኮ አይደል እንዴ? ሲያየው የህዝብ ምስኪን ነው፣ ግን እግዚአብሔር በዚህ ህዝብ ውስጥ አየው። እግዚአብሔርን አየውና ከግብጽ የበለጠ ከግብጽ አንዳንዱ እንደ ሙሴ እኮ አይደለም፣ ከጠጅ ቤት ተጠርቶ እሱን ደግሞ ኑሮ ብሎ ሊመለስ ይፈልጋል። በኢየሱስ ስም እግዚአብሔር ከዚህ ይጠብቅ። ከንጉስ ቤት የተጠራለ እንደዚህ ምን እኔ አሁን ወሬ ልመለስ ይችላል። አብርሃምን ይው ሙሴን ይው ራስን የማወቅ ውጤት ነው። በእምነት አጥልቆ የመመልከት ውጤት ነው። ስለዚህ መከራ ትርጉሙን ዛሬ እንቀይራለን። ትርጉሙ ይቀር። አርያም መነሱ አሜን ይበል። የመከራ ትርጉም ምን ይላል? ምዕራፍ 4 መከራ በዚህ ቤት ትርጉሙ ይቀየራል። እንደዚህ ተብሎ ክርስቶስ በስጋ ስለኛ መከራን ስለተቀበለ ከእንግዲህ ወዲህ በስጋ ልትኖሩ በቀረላችሁ ዘመን እንደ እግዚአብሔር ፍቃድ እንጂ እንደ ሰው ምኞት እንዳትኖሩ እናንተ ደግሞ ያንን ሐሳብ እንደ ዕቃ ጦር አድርጋችሁ ያዙት። በስጋ መከራን የተቀበለ ኃጢአትን ትቷል ማለት ነው። አለቀ። ጌታ ይባረክ። አሜን በላ። በቃ ኃጢአትን ስለተወ ነው። በፊት መከራን የሚቀበል ሰው ምን ስለሆነ ነው? በፊት ምን ተረጉመው? ኃጢአተኛ ስለሆነ ነው አይደለም? ነው። ትርጉም ቀይር። አጠገባቸው ያለው ትርጉም ቀይር በሉት። ግን ስራ ፈት ሆነ ስራ ጠልተ የሚመጣብን መከራ ማለቴ ግን አይደለም ይላል ጴጥሮስ አይደል? ስትሰርቅ ከሆነ እሱን ማለቴ አይደለም። እሱ እንደውም በቃ እንኳን ታሰርክ እግዚአብሔር ያራግፍልህ። ጌታ ይመስገን። አሜን። መማር ሲገባ ሳትማር ቀርተ ከሆነ እንግዲያውስ ለመማር አቅም እግዚአብሔር ይስጥህ። እሱም ማለት አይደል። በጽድቅ ግን ሄደ በጎን እያደረክ መከራን ከተቀበልክ ግን ግድ የለም። ትርጉሙን ቀይረው። ለምን እንደዛ ሆነ? ኃጢአትን ስለተውክ ነው ማለት ነው። ትርጉሙ እሱ ነው። ስለዚህ በዚህ ቃል እንጽና። እንደዚህ ብለን ጌታ ይመስገን። አሜን። ትኩረታችንን የልባችን ሐሳብ እግዚአብሔር
ነገ እኛን ሊያደርግ ባለው ነገር ላይ እንሰትር። ሙሉ ለሙሉ ትኩረታችንን እዛ ላይ እናርግ። ክርስቶስ ሲገለጥ በምታገኙት ጸጋ ላይ ይሄ መላእክት ሊያዩት በሚመኙት ማንነት ላይ እዛ ላይ አይናችሁ ትኩረታችሁ ሁሉ እዛ ላይ ሲሆን አንድ ኢነርጂ ውስጣችሁ መፈጠር ይጀምራል። ለመቀደስ ትነሳሳላችሁ፣ ለመታዘዝ ትነሳሳላችሁ፣ ለበጎ ስራ ትነሳሳላችሁ። ክብር ለኢየሱስ ይሁን። የነገር ሁሉ መጨረሻ እንደደረሰ አውቃችሁ ወገኖቼ በዚህ ህይወት ለመጸለይ ልባችሁ መቅናት ይጀምራል። ግን ሐሳባችሁን በአንድ ነገር ላይ አጠንጥኑት። እሱም ክርስቶስ ሲገለጥ በምታገኙት ጸጋ ላይ ወይም በማንነታችሁ ላይ ይህንን እንደ ጦር ዕቃ እንደ ርዕስ አድርጋችሁ ውሰዱ። ጌታ ይመስገን። ፊክስ ዩር ማይንድ። ሐሳባችሁን አንድ ነገር ላይ ሰድሩ። እርሱ ነገ ስትገለጡ በምትሆኑት እናንተነታችሁ ላይ አይንህን በነገ እንጂ በዛሬ ላይ አታድርግ በሉት። አጠገባችሁ ያለውን ሰው ነገ በምትሆነው ነገ በምታገኘው ክብር ላይ አይንህን አድርግ። ያኔ አቅም ይሆንልሃል።